ለበርካታ አስርት ዓመታት የውሃ አሳንሰር የሳይንስ ልቦለድ የዘውትር ህልም ሆኖ ቆይቷል። የሮኬት ነዳጅን ፍንዳታዎችንና ከፍተኛ ወጪዎችን የሚያስቀር ቀጥተኛ የጠፈር መንገድ። ነገር ግን ከጃፓን ትላልቅ የግንባታ ኩባንያዎች አንዱ ይህንን በገሃድ ለመገንባት እቅድ አለው ብዬ ብነግራችሁስ? ጃፓን በ2025 ወደ ህዋ የሚወስድ አሳንሰር መገንባት ልትጀምር ነው የሚሉ ዜናዎችን አይታችሁ ሊሆን ይችላል። እውነት ለመሆን በጣም የሚከብድ ይመስላል። እንግዲህ ዛሬ ሳይንሱን ከልብ ወለዱ እንለያለን። ኦባያሺ ኮርፖሬሽን አስገራሚ የሆነውን የ96000 ኪሎ ሜትር ግዙፍ ፕሮጀክት በ2025 በትክክል ምን እየተከናወነ እንዳለ እና ከፊታችን ያሉትን ግዙፍ መሰናክሎች በዝርዝር እንመለከታለን። እስቲ ንድፉን እንመልከት። የዚህ ፕሮጀክት ዋና አቀናባሪዎች ግዙፉን የቶኪዮ ስካይትሪ የገነቡት የኦባያሺ ኮርፖሬሽን መሐንዲሶች ናቸው። ራዕያቸው እጅግ አስገራሚ ነው። እቅዱ በምድር ወገብ ላይ ተንሳፋፊ የምድር ወደብ እንዲኖር ያደርጋል። ከዚያ በመነሳት 96000 ኪሎ ሜትር ርዝመት ያለው ኬብል ወደ ውሃ ይዘረጋል። ይህ ኬብል በሴንትሪፊዩዣል ኃይልና በመጨረሻው ጫፍ ላይ ባለው ግዙፍ ማመጣጠኛ ተወጥሮ ይቆማል። በሮኬት ውስጥ ከመታሰር ይልቅ እስከ 30 መንገደኞች በሚይዘው የአሳንሰር ክፍል ወይም አሳራጊ ውስጥ ትገባላችሁ። በሰዓት 200 ኪሎ ሜትር አካባቢ በሚጓዝ ፍጥነት በአንድ ሳምንት ውስጥ የጂኦስቴሽነሪ የውሃ ጣቢያ ትደርሳላችሁ። ይህ ሁሉ ድካም ለምን አስፈለገ? በሁለት ቃላት፣ ወጪና አየር ንብረት። በአሁኑ ጊዜ ዕቃዎችንና ሰዎችን ወደ ውሃ መላክ እጅግ በጣም ውድና ለአካባቢ አደገኛ ነው። የህዋ አሳንሰር የሮኬት ነዳጅን አይጠቀምም፣ ኤሌክትሪክ ነው የሚጠቀመው። መሰረተ ልማቱ አንዴ ከተገነባ እቃዎችን ወደ ምህዋር የመላክ ወጪ ለአንድ ጊዜ ወደ ጥቂት $1000 ሊቀንስ ይችላል። በተጨማሪም ይህ ጃፓን በ2050 ከካርበን ልቀት ነፃ ለመሆን ካስቀመጠችው ግብ ጋር ሙሉ በሙሉ ይጣጣማል። ርካሽ ነው፣ ንጹህ ነው እና የሰውን ልጅ የጠፈር ጉዞ ሙሉ በሙሉ ይለውጣል። ነገር ግን በየቦታው ስለሚታየው የ2025 ቀን እናውራ። በዚህ ዓመት የብረት ምሰሶዎች ወደ ዳመናው ሲወጡ እናያለን ማለት ነው። በትክክል አይደለም። 96000 ኪሎ ሜትር ርዝመት ያለው ኬብል ለመገንባት እጅግ በጣም ቀላል፣ ነገር ግን በአይነ ህሊና ለማሰብ በሚከብድ ሁኔታ ጠንካራ የሆነ ቁስ ያስፈልጋል። ብረት በራሱ ክብደት ምክንያት ይበጠሳል። የቀረበው መፍትሄ የካርበን ናኖ ቲዩብ ነው። እነዚህ ቁሶች ይህንን አሳንሰር ለማሳካት በንድፈ ሐሳብ ደረጃ በቂ ጥንካሬ አላቸው። ችግሩ እዚህ ላይ ነው። እስካሁን ባለው መረጃ የሰው ልጅ በተሳካ ሁኔታ ያመረተው ረጅሙ የካርበን ናኖ ቲዩብ ርዝመት ወደ 2 ጫማ ወይም 60 ሴንቲሜትር ገደማ ብቻ ነው። ከ96000 ኪሎ ሜትር እጅግ በጣም ብዙ ይቀረናል። ኦባያሺ ኮርፖሬሽን በ2012 የ2025ን ግብ ሲያስቀምጥ ይህ ጊዜ ከባድ ምርምር፣ የቴክኖሎጂ እድገትና የመጀመሪያ ደረጃ የሎጂስቲክ አቅም የሚጀምርበት ጊዜ ለማመልከት እንጂ አካላዊ የሆነውን የአሳንሰሩን ግንባታ ለመጀመር አልነበረም። ኩባንያው በቅርቡ እንዳብራራው አሁን ላይ በንቃት ከምርምርና ልማት ላይ እየሰሩ ቢሆንም በ2025 አካላዊ ግንባታ ስራ መጀመሩ የማይመስል ነገር ነው። በመጀመሪያ እነዚህን ግዙፍ የቁስ ሳይንስ ወይም ማቴሪያል ሳይንስ መሰናክሎች በመፍታት ላይ እያተኮሩ ነው። የውሃ አሳንሰር ህልም አሁንም ሕያው ነው እና ጃፓን ይህንን በ2050 እውን ለማድረግ ግንባር ቀደም ሆና እየሰራች ነው። ይህ ግዙፍ የምህንድስና እንቆቅልሽ ነው። ነገር ግን ስኬቱ የፀሐይን ስርዓት ለሰው ልጅ ሙሉ በሙሉ ክፍት የሚያደርግ ትልቅ ድል ይሆናል። ዱባዮች በዓለም ረጅሙን ህንፃ ቡርጅ ከሊፋን በመገንባት ይታወቃሉ። አሁን ግን የዱባይ መሐንዲሶች ከመሬት ተነስተው ወደ ሰማይ ሳይሆን ከሰማይ ወደ መሬት የሚንጠለጠል ህንፃ ለማቆም እያሰቡ ነው።
አዎ በትክክል ሰምታችኋል። ከአስትሮይድ ላይ የሚንጠለጠል ሰማይ ጠቀስ ህንፃ። አናሌማ ታወር የሚባለው ይህ ፕሮጀክት የቀረበው በኒውዮርክ በሚገኘው ክላውድ አርኪቴክቸር ኦፊስ ነው። ሐሳቡ ግንባታው በዱባይ እንዲከናወን ነው። ህንፃው በመሬት ላይ መሰረት የለውም። ይልቁንም በውሃ ላይ ባለ አስትሮይድ ላይ በጠንካራ ኬብሎች ተንጠልጥሎ በአየር ላይ ይንሳፈፋል። ይህ እንዴት ይቻላል? ሳይንቲስቶች መጀመሪያ አንድን አስትሮይድ ይይዙና ወደ መሬት ምህዋር ያመጡታል። ከዚያም ህንፃውን ከዚህ አስትሮይድ ላይ በከፍተኛ ጥንካሬ በሚመረት ናኖ ፋይበር ኬብል ይንጠለጠላል። ህንፃው መሬትን በየቀኑ በ8 ቁጥር ቅርጽ እየተጓዘ ይዞራል። ይህም ማለት ጠዋት ዱባይ ላይ የነበረው ህንፃ ማታ ኒውዮርክ ላይ ሊደርስ ይችላል ማለት ነው። የህንፃው የላይኛው ክፍል እስከ 32000 ሜትር ከፍታ ላይ ይደርሳል። ነዋሪዎች በመስኮት ሲመለከቱ ደመናዎችን ዝቅ ብለው ያያሉ። ምግብና ውሃ የሚቀርበው በድጋሚ ጥቅም ላይ በሚውሉ ስርዓቶች ሲሆን ኃይል ደግሞ በቀጥታ ከፀሐይ ብርሃን ያገኛል። ግን ይህ በእርግጥ ይቻላል? በአሁኑ ጊዜ አስትሮይድን ወደ መሬት አምጥቶ መቆጣጠር የሚችል ቴክኖሎጂ ገና አልተፈጠረም። እንዲሁም በከፍተኛ ከፍታ ላይ ያለውን ቅዝቃዜና አየር ግፊት ለሰው ልጅ አስቸጋሪ ነው። ስለዚህ ፕሮጀክቱ በአሁኑ ጊዜ ከግንባታ ይልቅ እንደ የወደፊት ህልም ነው የሚታየው። ዱባይ የማይቻለውን ነገር በማሳካት ትታወቃለች። ታዲያ ይህ ከአስትሮይድ የሚንጠለጠል ህንፃ ወደፊት እውን ይሆናል ብላችሁ ታስባላችሁ? እናንተስ እንዲህ አይነት ህንፃ ውስጥ ለመኖር ትደፍራላችሁ? ቸርን ሰንበት። It'll be fully self-sustaining, powered by solar energy and supported by rainwater capture and moisture collection from the air. No roads, no borders, just a city in the clouds with endless views. Of course, it's not without challenges. Finding the right asteroid, building resilient space cables, and making it livable at extreme altitudes. But if there's one place bold enough to try, it's Dubai. The city that reached the sky with the Burj Khalifa might soon build what doesn't touch the ground at all.